ነው የተነሳብኝ? እስኪ ያስረጅኝ። ላካብደው ነው የልኩት። አይሽ እንዴት አይምሮ እንደለወጥኩት እንዴት እንዳንገበገብኩት ወዲያው ነው ገጫርን ያረግጠውም ከዛ እንዲመጡ አውቄ ነው። ለራስሽ አይዞሽ እናቴ፣ ለራስሽ አይዞሽን ወይ ለራስ አይዞን። ይሄኔማ ትልቅ ሴትዮ ነሽ። አዚብ 200 ምናምን ሺህ ፎሎ አለሽ። ምንድን ነው በየኮመንት የምትልከሰከሽ ውዴ? አይ መልስ አይደለም ጋይ የሚስቱን ፎቶ ላኩልኝ ውዶቼ። እኔ እኮ የሚያስገኝ ያለው ልክ አሁን ይሁን ጠመደሽ ምናምን ሲሆን ሳቄ ነው የሚመጣው። ክርስቶስን ለምን ሁሉም ሰው ደግሞ ማለት ነው አረ እሷ እግዚአብሔርን ባንኩ ላይ ማለት ነው $50,000 ካሳየ እኔ በእንግሊዝኛ አወራለሁ። $50,000 ባንኩን ከፍቶ ካሳየ ሌላውን ተውትኝ። እኔ ቻሌንጅ ሰጥቼዋለሁ። $50,000 ካሳየ ማለት ነው። እስኪ አውሪ ደግሞ 13 years 11 አሜሪካ እንዴት በስማሚ ውሸት ጥጋለ 13 ዓመት አሜሪካ ላይ መድኃኒዓለም ያሳያችሁ። ተኝቼ ነበር እኮ ታውቃላችሁ። እንቅልፍ ወስዶ ነበር። እግዚአብሔር ምስክሬ ነው ጋይስ። እሱ $50,000 ካሳየ $50,000 ካሳየ ማለት እኔ ያሳያለሁ። እሱ ካሳየ ማለት ነው እኔ በእንግሊዝኛ አወራለሁ። አሳበድኩት እኮ ነካረኩት። ማርያምን አሳብጆ አይታችሁታል። ተንጨረጨረኩ ኮመንት ላይ ለጠለጥኩትኝ። ደግሞ ምን ይላል ማለት ነው ፓስተር ወሸሎ ለዋለሁ። እኔ ባለጌ ያለውም ስሙን አልጠራውም። ጂኒ ቆለጥ እያለ ይጠራው የለ እንዴ? ቆለጥ እያለ ይጠራዋል መቼስ። እኔ ውሸል አልኩት፣ እሱ ቆለጥ አለ። ምኑን እኔ አልጠራውም ማለት ፓስተር ቆለጦ ብዬ እጽፍለታለሁ። እኔ ይህንን ቃል አልጠራውም። ባለጌ አረብ ሀገር ልጆችን አታባልጋቸው አላለም። ጂኒ ቆለጥ የሚለው ማን ነው? በራሱ ስም እኮ ነው ፓስተር ቆለጦ እያልኩ የጻፍኩለት። አያችሁ አይደለ ብቃቴን ጋይስ? አያችሁ ብቃቴን? በአንድ ቀን ውስጥ ማለት ነው ፓስተርነቱ ነው ቆዳውን የገፈፍኩለት። አያችሁ አይደል ተሳዳቢ እንዳረኩትኝ። ጀግና ነኝ ግን ክርስቶስን ቀንና ከሌሊት ፊንገር ብትሰድበው ምንም ያልመሰለው ማንም ሲናገረው እየተነሳ እኔ አልመልስም ከዚህ በኋላ ቢሰድቡኝ ሲል የነበረው አያችሁ አይደል? እናቴን ሳይን ጀግና ነኝ። በአንድ ቀን ነው ቆዳውን የገፈፍኩለትኝ። በአንድ ቀን እስኪ አስቡትኝ። ለማንም ምን ይመልሳል? አልመልስም ከዚህ በኋላ ሰው ቢሰድበኝም። ያንን ቪዲዮ ፖስቱልኝ፣ ቲክቶኩን ሙሉት። ቤታ ብትሰድበኝ ማንም ቢሰድበኝ እኔ ወደ ኢየሱስ ነኝ ከዚህ በኋላ እግዚአብሔር ልጆቼን ሳይ ሲል ነበር። ፖስቱለት። እኔ ገና ነካ ሳረገው በአንዴው ተሳዳቢ ሰርጀሪ እንትን በቃ ተሳዳቢ ሆነ። በቃ በአንዴው ተሳዳቢ ነው ያደርኩት። አንቴ የፍራውል ቡችላ ተቃጠለ እኮ ነደደ። እያበደ ነው። አይኖ እያበደ ነው። እንግሊዘኛ እስኪ ታውራ። እኔ እሱ $50,000 ካሳየ እኔ ያወራለኝ። ማርያም ትድፋኝን ባንኩ ላይ $50,000 ካለ እኔ ያወራለሁ። እንግዲህ አሜሪካን ሀገር ማለው 20 ዓመት ተቀምጧል። እሱ አይደለ 20 ዓመት ተቀምጧል። ማውራት አለማውራት አይደለም። እሱ ለኔ ተወው። የሚያቀኝ ያቀኛል። ማውራት አለማውራት አይደለም። ማውራት አለማውራት አይደለም። እሱ ስላወራ እንግሊዝኛ ስላወራ ወይ ስለቻለ ምናምን ማለት ነው። ምን የለወጠው ነገር አሜሪካን ሀገር ውስጥ አለ? ምን የያዘው ነገር አለ? $50,000 ካሳየ ባንኩ ላይ ማለት ነው አባቴ ይሙትን ያወራሉ። ያሳይ። እሱ ጀግና ነው፣ አውርቷል ምናምን በቃ ቋንቋ ይችላል ምናምን። አሜሪካን ሀገር ግን ቋንቋ ስለቻለ ምን ተጠቀመበት? ምን ለውጥ አገኘበት? ስራ አለው። ምን ለውጥ አገኘበት? እንግዲህ ቋንቋ ይችላል ምናምን ራሱን እንደ ፐርፌክት ነው የሚያየው አይደለ? ፍላውን እንደዛ ነው ያለው የሚያወራው አይደለ? $50,000 ያሳይ እኔ ያወራለሁ። እናቴን ይሳኝ እኔ ያወራለሁ። ኦ ሎርድ እውነት እኔ ያወራለሁ። እኔ በደንብ አድርጌ ያወራለሁ። እሱ 50,000 ካሳየ እንግዲህ በጣም ቋንቋ ፐርፌክት ነው ምናምን አይደል? ያሳይ። ይሄን ቻሌንጅ ሰጥቼዋለሁ። ይሄን ቻሌንጅ ካደረገ ጋይስ ቀጥላል። ይሄ እንትን ለሄዶ ጉግል ለሄዶ ምናምን ሳይሆን በትክክለኛ ባንኩን እያሳየ $50,000 ያሳይ። ከፍራውል ይበደራል። የፍራውልማ ቡችዬ እኮ ነው። አበደ ግን እግዚአብሔር ምስክሬ ነው ጋይስ። አይታችሁታል። ሲያየኝ ነርቡን የነካሁት እኮ ተንቀጠቀጠ እኮ በቃ እንደ ትልቅ ነገር ወይኔ እንትን ካወራች ዴቪድ ጥቁር ነው አላላችሁም እንዴ? እና በአማርኛ ነው ምግባባው 9 ዓመት ሙሉ
እንደዚህ አይነት ጉዳም አላየውም። በኢየሱስ ስም ግን ትክክል እኮ ነው። የማዳም መመጫ ያበላሸው አንቺ ነሽ። በእስኪ ሙች በለኝ። እስኪ የማነ ሙች በለኝ። እንደው አሁን አንተ ራሱ እንደዚህ ብለህ ለጻፍኮ አትደነግጥም? 13 አመት ሙሉ ዘሩን ሃይማኖቱን ምንን እየቀያየረ እኛ ከሱ ላይ የመጣ ነው እንኳን እንትን ያላሉ ትንሽ አታፍርም? በነገራችን ላይ ማለት ነው ይሄንን ነገር ሪከርድ አድርጉትኝ። በነገራችን ላይ ይሄንን ሪከርድ አድርጉትኝ ጋይስ። ምን ብያችሁ ነበረ? መቼ ዕለት ምን ብያችሁ ነበር? አሁን ኖ ዛሬ ጠዋት ምን ብያችሁ ነበር? ታያላችሁ የጠላት የጠላልን ሄዶ ይጣበቃል አላልኳችሁም? ዛሬ ሄዶ ነጭ ቅማል ጋር ተጣበቀ። ከትናንትና ወዲያ ነው ምናምን ምን ብያችሁ ነበረ? ፊንገር ወጣ። ወይኔ እኔ ገብርኤልዬ እንኳን አደረክልኝ ትላለች ብያችኋላ። ቀጣይ ልንገራችሁ። ፌክ ማለት ነው ፌክ እኔ ስለማውቀው ነው። ፌክ ዶክመንት አሰርተው የሆነ የጋብቻና ማለት ነው ፌክ ዶክመንት የእናት ምናምን አሰርተው ካልመጡ እኔ ቤት አይደለሁም። እችን ሪከርድ አድርጉልኝ ጋይስ፣ እችን ሪከርድ አድርጉልኝ። ፌክ ዶክመንት አሰርተው ካልመጡ እኔ ቤት አይደለሁም። ይኸው አያችሁ። ለክብሩ የሚጨነቅ ሰው ቢሆንማ 7 አመት ሙሉ ነጭ ቅማል ስትሰድበው የኖረች እንዴ! ለብቻው እኮ መቀጥቀጥ ይችላል። ግዴታ እኮ ከእሷ ጋር እኮ ተጣብቆ እኮ መሰዳደብ አይጠበቅበትም። እኔን ምንድነው እኔን ለመጣል የሚባለው ሙድ ነው። ሙድ ካልሆነ ታዲያ እንደዛ ወንድምን ስታጥረገርግል የነበረችውን ፊንገር ለምን አልገጠምካትም? ትታት የራስን ፓስተርነትን ስትጫወት አልነበር? ጂጂ ተናግረሃለች ባለፈው። ለምን አልመለስክላትም? ኦፍኮርስ እኔን ለመጣለሁ ሌላ ምን አለ? ግን እኔን ማንም ሰው አይጥለኝም። እኔን እግዚአብሔር ነው የሚጥለኝ። እኔን እግዚአብሔር ነው የሚያነሳኝ። ሰው አይጥለኝም፣ ሰው አያነሳኝም። ይሄ መላ ሙሉ ቲክቶክ ተጥለቅልቆ ቢጠላኝ እኔ እግዚአብሔር አይጥለኝ። ጉሮሬን አይዝጋው። እኔ እግዚአብሔር ጉሮሬን አይዝጋው። በቃ የምወዳቸው ቤተሰቦቼን አያረቅብኝ፣ ወዳጆቼን አያረቅብኝ። ምተኛ በመኝታ አልጣ ጎዳና ላይ አልውጣ እንጂ እኔ ሰው ጠላኝ ወደደኝ ምንም ለውጥ የለውም። ይሄ ቲክቶክ ነው። ስልካችንን ስንዘጋ ሌላ ህይወት አለን፣ ምንኖርለት ህይወት አለ። ለቤተሰቦቻችን ወደፊት ብዙ ምንኖርለት ህይወት አለ። እኔ እሱን ነው የማስበው። ቲክቶክ ላይ እዚህ ጋር ከምንዋደደው ጋር እንጫወታለን። 4 ነጥብ። አዎ እኔ ልትጥሉኝ ነው። ምንም እኮ ሙድ አላችሁት ምን አላችሁት የተደራጃችሁት እኔ ልትጥሉኝ ነው። ታዲያ ለምን ነጭ ቅማል ጋር ገባ እሱ? 7 አመት ሙሉ ጋይስ ስትረግጠው የነበረችው ሴትዮ ጋር ማለት ነው። ዛሬ እንዴት ቤቷ ገባ? ከኔ ጋር ሲጣል አይደል የገባው? ገብቶ አያውቅም ነበረ። ኦፍኮርስ እኔን ለመጣል ለማማት ነው የገባችሁትኝ። ሌላ ምን አለ? ጭምብልህን ያስገፈፍኩልክ እኔ ቤታ ፓስተርነት፣ አንተ ወሸላ ፓስተርነትን ነው የተውከው። አያችሁ አይደለ ጀግንነቴን? አያችሁ አይደል? አልሳደብም ክፉ አልናገርም ያለውን ሰውዬ በአንድ ሌሊትና ቀን ጀንበር ነው ቆዳውን የገፈፍኩለት እኔ ቤታ። ፓስተርነቱን የሳተው ይኸው ስትሰድበው ነበር። ጂጂ ሰድበዋለች፣ ከ3 ቀን በፊት ፊንገር ሰድበዋለች፣ ብዙ ሰው ሰድቦታል። አንድ መልስ አልመለሰም። እኔ ግን ነካስ ያደረገኝ ጠቅ ሳረገው ይኸው ተሳዳቢ ያረኩት። አሁን ተሳዳቢ ሆኖ ተቀመጠ። ተሳዳቢ ሆኖ አያችሁት? ቅድም ተሳዳቢ ሆኖ በቃ ፓስተርነቱን ያሳትኩት፣ ፓስተርነቱን ያስጣልኩትኝ። አያችሁ? ያቺም ፊንገርም እንዲህ ነው። እኔ ምናቸውን አሁን እንትናን ያወትኝ እንቁርቲን አልታረቅም አልኳትኝ የዛን ቀን በቃ ጠምዳ በጥርሷ ነክሳ ይዛኛለች። እስከ ዛሬ ኝኝኝ እስከ ትናንትናው ዕለት ትላለች። እኔ ምናቸውን እንደምነካ አላውቅም ጋይስ። ምናቸውን ነው ቆይ ምነካው? በማርያም እስኪ ምናቸውን ነው ምነካው? አሁን ነጭ ቅማል ቤትሻል በጣም ራሴ ቤት ነኝ ጥያቄ ካለሽ ነው ያልኳትኝ አይደለ? አበደችው ጭራሽ አባቷ ይበዳት ከአባቷ ጋር ያደረች እያለች መሳደብ ጀመረች። በቃ የስንት ወዳጅ የምትላቸው ወዳጆቿ ራሱ እስኪታዘቧት ድረስ ምናቸውን ነው ምነካቸው? ምናቸውን ነው ምነካቸው? ሂጂ ውጪ ቆሻሻ ማያ የምትባይ ትልቅ ሴት አለሽ እንዲገልጡ ጋለሙታ አይላሹ ያምራል። ምናቸውን ነው ጋይስ ምነካው? ቆይ ምናቸውን ነው ምነካው? እኔ እግዚአብሔርን ማወቅ ፈልጋለሁ። ይኸው መጥቶ ነክቶኝ ነው እንግዲህ። ከዛ ደግሞ
ሳስገባለት ደግሞ ያብዳል። ምናቸውን ነው የምነካው? ጋይስ ንገሩኝ። ይሄን ነው ማወቅ ፈልገው። ነርቫቸው ደስ ይላል። ነርቫቸው ደስ ይላል። አንቺ እንግሊዘኛ ካወራች ደግሞ እኮ እኔ ግራ ነው የገባኝ። ይሄ ናይጄሪያዊ ነው የሚያደርጋት 9 ዓመት ባለው ይላሉ። ናይጄሪያውን በአማርኛ ነው መሰለኝ የማወራው ማለት ነው። ከዛ ደግሞ መልሰው ደግሞ እንግሊዘኛ ካወራች ከቲክቶክ እኔ አንተ ማለት ነው $50,000 ካሳየቅ እኔ ያለማቋረጥ ማለት ነው ኧረ ቤታ በአማርኛ አውሪ እስክባል ድረስ አወራለሁ በእንግሊዘኛ። እኔ የሚያቀኝ ያውቃል፣ አቤል ይሰማል፣ ሁሉ ያውቃሉ ሳወራ፣ እነ ዲቦራ ሁሉ። ግን ለእናንተ ማንም ይሄን አድርጊ ስላለኝ አላረግም። ግን አንተ ቻሌንጅ እንደራረግ፣ ያው በህዝብ ፊት አንተ $50,000 ባንክ ላይ ካሳየክ። ለምንድን ይሄንን የምለው ጋይስ? አሜሪካን ሀገር ከ20 ዓመት በላይ ተቀምጧል አይደል? 27 ዓመት ተቀምጧል አሜሪካን ሀገር። እንግሊዘኛ እችላለሁ ብሏል አይደለ? ከቻለ ያንን የሚችለውን እንግሊዘኛ በገንዘብ መለወጥ አለበት። ቋንቋ ስላወቀ ምንም ለውጥ የለም። ቋንቋ ኖሌጅ አይደለም፣ እውቀት አይደለም። ኢንትረስት ካለ ፍላጎት አንድ ሰው ካለው ማወቅ ይችላል። ምንም ችግር የለውም። ገብቷችኋል አይደል? ግን አንተ በዚህ እንግሊዘኛ በምታውቀው እንግሊዘኛ ምን ተጠቅመሃል? ምን ገንዘብ አትርፈሃል? ምን አሜሪካን ውስጥ ሰርተሃል? ምን ባንክ ውስጥ አስቀምጠሃል? $50,000 ካሳየክ እኔ አወራለሁ። ከዛ በተረፈ ከአንተ ጋር ስመላለስ አሉልም። ይሄንን ዘግቼዋለሁ። ጨርሻለሁ። ማርያምን እኔ ከሱ የተሻለ ገንዘብ አለኝ። ክርስቶስን ነው የምላቸው። እኔ ከሱ የተሻለ ገንዘብ አለኝ። 13 ዓመት ሙሉ ቲክቶክ ላይ ማን ሶሻል ሚዲያ ላይ ተዘብዝፎ ዩቲዩብ ሰርቶ እኔ እንኳን ዩቲዩብ እንኳን ሰርቼ በስነ ስርዓት አላቅታ ያላችሁ። አሁን ነው ራሱ በቅርብ ጌም የተጫወትኩት አይደል? ከሱ የተሻለ ማርያምን ገንዘብ አለኝ። ከሱ የተሻለ ከሌሎቹ ምንም የተሻለ ገንዘብ የለኝ። ከሱ ግን አለኝ። ይህ ሁሉ አመት ተፍ ተፍ ብሎ እና በዚህ በቻልክበት ቋንቋ ምን አተረፍክበት አሜሪካን ሀገር ብላችሁ ጠይቁትኝ። ስንት ብር አለ ባንክ ውስጥ በሉት። ዋናው ገንዘብ መያዝ ነው። ስለ ቋንቋ አወቃችሁ አላወቃችሁ እዚህ ሀገር ገንዘባችሁ መያዝ ነው። አንተ ቤት ውስጥ ተዘብዝፈክ ምን ያስክበት? ይሄንን ካላሳየ ጋይስ እኔ ዘግቼዋለሁ ይሄ ወሬ። ስለዚህ ሰውዬም አላወራም፣ ጨርሻለሁ። ገንዘቡን ካሳየ እኔ እንዴት ማውራት እንደምችል አሳየዋለሁ። ዘግቻለሁ ውዶቼ። ኬት አምጥቶ እሱን ፍራው ማርጊያምን ግን ቀን 2 ቀን 3 ቀን አልሰጠውም። ነገውኑ ከቻለ አሁን ቢያደርገው መልካም ነው። ለምን ባንኩ ምኑም እጁ ላይ ነው ያለው። መቼስ የሰው አካውንት አይደለም ያለው። አሁን ቢያሳየን መልካም ነው። ካልቻለ ግን ነገ በጠዋት አንድ እድል ነው የምሰጠው። አንድ እድል። እኔማ እኮ ተነጋገርኩ እኮ ቻሌንጅ ነው ውዴ። እኔንማ ተይው። ቻሌንጅ ሰጠኝ አይደል? አንቺ በእንግሊዝኛ ካወራሽ እኔ 2 ወር ቲክቶክ አልመጣም አለ አይደለ? እኔ ደግሞ እሱ 50,000 ካሳየ እኔ አወራለሁ። በቃ በትንሹ ለዛው ማሳንሽ የለን ነው። እዚህ አመት ሁሉ ቆይቶ 100,000 መኖር ነበረበት። ቻሌንጅ ተደራረግን፣ አለቀ። አሰጀኑ እንኳን እግዚአብሔርን ነው የምላችሁ ካለው ቻሌንጅ ተደራርገናል። የሚስቱንም ጨምሮ ደምሮ እንትን ይበል። የልጆቹንም ካላቸው ጨምሮ ብቻ ሳይ ፓስተር በክብር ይነፉ፣ ፓስተር በክብር ይነሱ። ፓስተርነቱን ገፈፍኩት እኮ በአንድ ቀን። ይኸው ተሳዳቢ ሆኖ ተቀመጠ። ተሳዳቢ ሆኖ ተቀመጠ። በቃ አለቀ። ፓስተር ይነፉ እያሉ መሄድ ነው። ምንድን ለምን እላለሁ? ዋንዴይ ለምን እላለሁ? በ3 ፎሎ የመጣው እሱ እንዳደረገው እሱ ማን ስለሆነ ነው እኔን እንዲህ ካወራሽ ምናምን ብሎ ቻሌንጅ የሚሰጠኝ? እኔ እኮ እኔም ተከታይ አለኝ፣ እሱም ተከታይ አለው፣ እኔም ፎሎ አለኝ፣ ፔጅ አለኝ። እሱ ብቻ ማናባቱ ስለሆነ እንዲህ ካወራሽ እኔ ከቲክቶክ የምወጣው። እኔ ደግሞ ይሄን ካደረገ አሳየዋለሁኝ። ደፋር። ከቻልሽ በይ ካልቻልሽ በይ አትለኝ። ማናባሽ ስለሆንሽ ነው የምታዥኝ? ቆረቆራም እጅና እዛ ተርመጥመጪ። ደግሞ የማርያምን ፎቶ አድርገሽ ማርያምን እንኳን ሲሳደብ ቆመሽ ያልተቃወምሽ ዛሬ መተሽ ደግሞ ለሱ ትከራከሪያለሽ። ቆሽ ማዳ አራም የማርያምን ፕሮፋይል ከእንትንሽ ላይ አንሺ፣ ከፕሮፋይልሽ ላይ አንሺ። ቅሌታ ሞራደድም ፓስተር ቆለጦ ብዬው እኔ እዛ ሂጅ እኮ ነው ጋይስ። ፓስተር ቆለጦ ብዬ ጽፌለት አበደ። እኔ ይህንን አልጠራም አለ። እኔ ባለጌ አይደለሁም አልጠራም ይሄንን። እሱ ግን ጂኒ ቆለጥ እያለ ግን ያስተማረን እሱ ነው እንግዲህ ጋይስ አይደለ? ጂኒ ቆለጥ እያለ ሲሳደብ የነበረው አመቱ ሙሉ እሱ ነው እንግዲህ።
ከዛ እኔ ደግሞ ፓስተር ቆለጡ አልኩትኝ። ከሱ ለምጄ ነው ከራስ ጋር እና ይህንን እንትን ዘግቼዋለሁ። 50,000 በጠዋትን ነገ ከነገ ወዲያ አልፈልግም። በንጋታው አሚን ጠዋት ማለት ካሳየ እኔ ትላለሁ ከተበድሮ ምናምን ተጨቆ ምናምን እንዳይመጣ ግን ለማንኛውም ስሙኝ ውዶቼ፣ ፌቨንን ምን ፌቨናውን እሱ ረግጣት አልረግጣት። ሀይዬኔ ማር እንዴት ነሽ? በቃ ፓስተር በክብር ይነፉ በሉት። ቤታችሁ ውስጥ ሄደ ምን ቴቴ ነው። ፓስተር በክብር ይነፉ። ክብር ካልወደዱሉት በክብር ይነፉ ማለት ነው። ኤኒዌይስ ይሁን። አዎ ደግሞ ይህንን ነግሬያቸዋለሁ አይደለ? ሪካርድ የምታደርጉ ሰዎች ገና አርቲፊሻል ጸጉሩን ታስረግፊለታለሽ። ማርያምን እኔ ነርቡ እንደምነካው እኔ ዛሬ አወቅኩኝ። በቃ ይህንን እመን፣ እቴቴ እመን፣ ፓስተር ቆለጡ ይህንን እመን። እኔ ነኝ ጨጓራህንም ማሳረረው፣ ሌላ ማንም ሰው አይደለም። ይሄ ሁሉ ሰው ሲሰድብክ፣ ይሄ ሁሉ ሰው ደግሞ በወንድም የመጣሽ ይላል። እንደዛ ፊንገር ስትሳለቅብህ ማለት ነው። አንድ ቀን እንቧ ቀረየው አልክ፣ እመጣለሁ ኢትዮጵያ አልክ፣ አልሄድክም። በዛው ጠፋ እንዲረሳሳልህ ተመልሰ መጣ። አንድ ነገር አልተነፈስክም። እኔ ግን ሰድበህ ለዛውም ሰድበህ ደርሰህብኝ አንዲት ቃል ስለመለስኩልህ ብቻ ይኸው ተሳዳቢ ያረኩ። ከፓስተርነትን ቆዳህን ግፍፍ አድርጌ ተሳዳቢ ጠዋትና ማታ ተሳዳቢ እንድትሆን አረኩ። ጀግና ነኝ፣ ጀግና ማርያምን ጀግና ነኝ። አለቀ። ሾርት ሜሞሪ የሆነ ጌሽ ጠራስ የሆነ በደህናው ጊዜ ገብተናሽን መስክረዋል። አይኖ እኔ አሁን ቢሰድቡኝ ምንም አይመስለኝም። የሚሰድበኝ እቴቴ ነው፣ የምትሰድበኝ ፊንገር ናት። ሊያሾ ብትሰድበኝ ኖሮ አዝን ነበረ። ዮናስ ሙሉነ ቢሰድበኝ ኖሮ አዝን ነበር ውዶቼ። ዮናስ ሙሉነ ሰድቦኝ ቢሆን በጣም ነበረ ልብ የሚሰበረው። ለምን የቲክቶክ ንግስናውን ሰጥቼሻለሁ፣ ንግስት ነሽ ብሎ ንግስናን የሰጠኝ ሰው ስለሆነ ዮናስ ሙሉነ ቢሰድበኝ ማርያምን አዝን ነበር። አሁን የሚሰድበኝ እቴቴ ነው። እቴቴ ብሎኑ ተፈቶ ከተደፈረ በኋላ እቴቴ ብሎኑ ተፈቶ ነው። ሊያሾ ብትሰድበኝ በጣም አዝን ነበረ። ቤታ የቲክቶክ ድምቀት ናት። ሰውነቷ ሲያምር ያበደ ነው። ወንዶቹን እንዴት ኢንስታግራም ላይ ለሀጫቸው እንደሚዝረከረኩ ያለችልኝ ናት። አሁን የምትሰድበኝ ፊንገር ሾ ናት። ምን አገባኝ ታዲያ? እኔ ሰርጀሪ ብትል ምን ብትል ያቺ በደህናው ጊዜ ያደነቀችኝ ሊያሾ አለችልኝ። እኔ ውድ እኔ እሷን ነው የምወዳት። አለቀ። አሁን የምትሰድበኝ ፊንገር ናት። አለቀ ደቀቀ ውዶቼ። እቅፌ በጣ ኧረ በእናትህ አውጣ። 71 ፎሎ ዘተንጠልጠል ገረድ አንተ ነህ የተገረድክ። ተኝ ውዴ። እኔማ ሰው ላወጣበት ነው የመጣሁት። ጀግና አይደለሁ ግን ጥፍታ ነው ከልባቸው አይደሉም። ይታረቁሽ። ለምን ከነሱ ጋር ታወሪያለሽ? ምንድን? ኧረ እኔ በቃኝ። እግዚአብሔር ምስክሬ ነው በቃኝ። እኔ ይኸውልሽ ለሰው ልጅ ሰው የሆነ ችግር ሲደርስበት ሐዘን አደጋ ምናምን ሲደርስበት ጨካኝ ልብ የለኝም ምናምን። ግን እኔ ከዚህ በኋላ በፍጹም እግዚአብሔር ምስክሬ ነው እኔን አታዩኝም። የእውነት በቃኝ። ከእነዚህ ይኸው ስንት ጊዜ ሙሉ ኧረ አላከም። በጌም በኩል መላክ አይችልም። ይሄ ሰገጤ ያጃጅላቸዋል። በጌም በኩል ከላይ ነው እኮ የሚገባል። በጌም በኩል እየላኩላን ይላል። እስኪ እንደው እናንተ ራሱ መስክሩ። ቤታ ኢንቪቴሽንሽን ለምረ ኦፍ የምታደርጊው ሰው ሁሉ አረን ቢለኝ ኦን አድርጌው ስቀመጠ እኔ ቤታ አይታያችሁም? እየላኩ ነው። ይፎግራቸዋል። $50,000 አሳየ አልኩትኝ እኮ በቃ ካሳየ ንገሩት። $50,000 ካሳየክ እኔ አወራለሁ በሉትኝ። $50,000 ካሳየ አወራለሁኝ እኔ ያልኩኝ እኮ። ከሌለው የለውም ነው። ባወራበት እንግሊዝኛ ካልተጠቀመበት ምን ዋጋ አለው? 10,000 አድርጌ አይቀንስም ውዶቼ። እዛማ ሄጄ ኮመንት ያደረኩት ነርቡን ልነካው ብዬ
ነርቭን በሱ ቤት አሁን ፎቶ ይሄንን አሁን ዲቦራን እኮ ነው ማለት ነው። ዲቦራ በደህናው ጊዜ መሰከሬ ሊያጣላን አላለችም። ዲቦራ አላለችም። ይሄ የዴቪድ ፎቶ ነው አላለችም። በደህና ጊዜ አላለችም። ያለችው ከራሷ ራሱ እኮ ነው ያወራውን እኮ አያውቅም። የራሷ ጓደኞች ነው የላኩልኝ ብሎ በተናገረው ነው ዲቦራ እንትን ያለችው እንጂ ዲቦራ የዴቪድ ነው ምናምን አላለችም። ምክንያቱም ወሬውን እናውቀዋለን። ማውራት ካስፈለገኝ እንኳ አወራለሁ። ማውራት ካስፈለገኝ ችግር የለውም አወራለሁ። ግን ማንሳት ስለማልፈልግ ታያቸው አንድ ሁለት ሰው ጽፎ ነው ስፓም ያደረገላቸው እና ኤኒዌይስ ይሄንን ቻሌንጅ በጠዋት ካላደረገ አባቴ ሙት። ስለዚህ ሰው እያላወራም እኔም በቃ ይህን ቻሌንጅ ከተሳተፈ መልስለታለሁ። ከዛ ውጪ መልስም የለኝ። ተይው እባክሽ መስኝ ስንት አሰባ ዲቦራ የሆኒ አክባሪ ናት እና ሪቾ እኔ ምን አገባኝ ታዲያ? መብቷ ነው ታክብር። እኔን ካልሰደበችኝ እሱማ ለምን አከበርሽ ብዬ እናድዳለሁ እንዴ? እኔ እኮ ሰገጤ አይደለሁም እኮ ውዴ። መብቷ ነው እሱን ብታከብር እንዴ። ጓደኛሞች መሆን ይችላሉ። ግን እኔ መጥፎ ነገር ካላለችም ለምንድን ነው ነገር እንፈልጋት? አይ ነው አውቃለሁ መሲ። ኦኬ ሁላችሁ ወሬው እኮ መናገር ካስፈለገ እኮ መናገር እችላለሁ። ግን በቃ እኔ እንዲሁን እያስጠላችኋል አይደል? በቃ ምን ብዬ ላስረዳችሁ? በቃ ቀዘኑ። አንድ አይነት ወሬ ስለሚያወሩ አስጠሉ። እናንተ አሁን በ26,000 መሀል ያኔ ስንጨቃጨቅ አልገባችሁም የነበረው ጥል ምን እንደሆነ ማለት ነው። ስላልገባችሁ እኔ ወደኋላ መመለስ ስለማልፈልግ ነው። ምንድን ነው ይህንን ፎቶ ማለት ነው ያቺ ኦርደር ትይዝ እና ከዛ በኋላ የቤታ ነው ምናምን ብላ አለችኝ። ያችኛዋን ማለት ነው ብላኝ እሷ ናት ያለችኝ ብላ ለሰው ትናገራለች፣ ለዲቦራ ማለት ነው። ከዛ በኋላ ዲቦራ ትናደርና እንዴት እንደዚህ ትላለች? ጓደኛዋ አይደለች እንዲህ ለምን ትላለች? ከዛ እኔ ደግሞ ችኛዋን ጠየቅኳትኝ። እንደዚህ አድርገሻል ወይ? እኔ መቼ ነው የላኩልሽ ፎቶ አሳይቼሽ እንደዚህ ገባችሁ? መቼ ነው ፎቶ የላኩልሽ? እኔ እንደዚህ አድርጌያለሁ ግራ ቢገባኝ ስላት፣ ኧረ እኔ በጭራሽ አላልኳትም። የት አግኝቼው ነው እንደዚህ የትስ አግኝቼው ነው የምልከው እና ስፖስት በምለው ትላለች። ተረዳችሁኝ? ከዛ ግሩፕ ላይ ተገናኘን። ስጠይቅ ፊት ለፊት ላይ አላልሽኝም አሉ። ታሪኩ ረጅም ነው። እኔ ማውራት ማልፈልግ ጋይስ፣ ሌላም ሰው ማነካካት ስለማልፈልግ ይቅር። ጋይስ ታሪኩ ረጅም ነው። ማንሳት አልፈልግም። አንዴ በቃ ስላልፈለግኩ ነው ወዶቼ። እኔ አቴንሽን ምናምን ከኔ እንዲያገኙ አልፈልግም። ለዛ ነው እንጂ እኔ ቢጨንቀኝ ወይ ቢከፋኝ ወይ ብናደድበት ሙሉን ዝርግፍግፍ አደርገዋለሁ። ሙሉን አንድ አይቀረኝ ግን አልፈልግም። በቃ ስለማልፈልጋ እና እሷ ናት የላከችለት በዚህ ስሟን አጥፋ ብላ ስለማቅ ነው። ማን እንደሚያደርገው ማን እንዳደረገው አውቀዋለሁ። አሁን የውሸት እናመጣችና ግግም ብላ ይሄ ነው ላለው። እኔ እኮ ስክሪንሻት አሳይቻችሁ ነበር፣ እናንተ ስለማታውቁ ነው። ላይክ እኔ ስክሪንሻት አሳይቻችሁ ነበር። ኤኒዌይስ ማውራትም አልፈልግም። አቴንሽን ፍለጋ ስለሚመጡ ነፍጠኛ ቴንኪው። እናንተ ዛሬ ይበርዳል፣ ለምን እንደሆነ አላውቅም፣ ይበርዳል። አዎ በቃ እኔ ቤት ትምጣ፣ እኔ ቤት ገዝት ታብራራ። እኔ የወደድኩት ውደጂ፣ እኔ የጠላሁትን ጥሪ። አራሞች ነይ እያለች ነይ ማርያም። ትንሽ አያፍርም? ላይክ እንደዛ ተሰዳድቦ ከኔ ጋር ቁጭ ብሎ ሲያወራ። እኔ እኮ ቤታ ነኝ ማለቴ ለሰው አንድ ሁለት እድል እሰጣለሁ። ከዛ በኋላ ከኔ ጋር ተቀምጦ ሊያወራ ከኔ ጋር ተቀምጦ ሊያወራ ውዶቼ፣ ሲሪየስሊ ከኔ ጋር ተቀምጦ ሊያወራ በኢየሱስ ክርስቶስ መረ በእናታችሁ ክብራችሁን ክብር እኮ አለ።
ክብር የሚባል ነገር አለ። እኔ እንደነሱ እኮ አይደለሁም። 7 አመት ሙሉ የረገጠችውን አንድ ቤት ታለ ማጥቃት አለ እንዴ ገባው። እኔ እንደዚህ አይነት ሴት አይደለሁም። በቃ እድል ሰጠው እኮ አንድ እድል ሰጠው፣ አለቀ፣ ዘጋውትኝ በቃ። ግን ዋናው ነገር ምንድነው? ፓስተርነቱን አስጥየዋለሁ፣ አለቀ። ፓስተርነቱን አስጥየዋለሁ። ነፍጠኛ እንዲንሽ ፓስተርነቱን አስጥየዋለሁ። ዋናው እሱ ነው፣ አለቀ። ተሳዳቢ አድርጌዋለሁ። ዋናው እሱ ነው። ቆዳውን የገፈፍኩለት ጂጂ አልገፈፈች፣ ፊንገር አልገፈ፣ ማንም ሰው አልገፈፈው። እቺ ነጭ ቅማል ስትሰድበው ነበር ሳምንቱ ሙሉ፣ አልገፈፈችውም። እኔ ነኝ ፓስተርነቱን ገፍፍ ያወለቅኩለት። በ2 ቀን ውስጥ ተሳዳቢ ያረኩትኝ። በቃ ዋናው እሱ ነው። ነገ ይሰልማል፣ ደስ ይላል። ሙስሊሞች እኮ ጠንካራ ናቸው። ይሰሙታል እንዴ ታዲያ? ቀልደኛ ይሰሙታል እንዴ? መባል አለብኝ ስምሽን በጣም እንጂ ገንዘቤ ዲባባ በይኝ ውዴ። ቀብራራው ቴንኪው እያወራ ነው። አረ በቃ እኮ እኔ እኮ ስለዚህ ሰውዬ እኮ ዘጋው። ከሱ ጋር ራሱ ስለተሰዳደብኩኝ አንድ ጓደኛዬ ጋር ራሱ ተጣላው። ቦርኮ ከዚህ ቦርኮ ጋር ቀብራራ በቃ ገፋዋለሁ ብለሽ ገፈፍሽው። እኔ እኮ ከልባችሁ ስለማታዳምጡኝ በቁም ነገር ስለማታዳምጡኝ ነው እኮ ሁሌ ቤታ ላይ ቀልድ ምናምን የሆነ ሳቅ ስለምታስቡ እንጂ እኔ ነግሬያቸዋለሁ እኮ። እኔ ግን አልኩትኝ አሳስተሃለሁ ስለ ታስታውሳላችሁ። መቼም ቤታ አለ መቼም አልሰድብሽም አለ። ስሰድበው ኮመንት ላይ እኔ አሳስተሃለሁ ስለው መቼም አለ መቼም ይኸው የፈለግሽውን ብትኝ ሪከርድ አድርጌዋለሁ። የፈለግሽውን ብትኝ እኔ አልናገርም አለ። ግን በ1 ደቂቃ ውስጥ ነው ቆዳውን የገፈፍኩለትኝ። በ1 ደቂቃ ውስጥ። ኧረ በቃሽ ነፍጠኛ የኔ ማር። በ1 ደቂቃ ውስጥ ነው ቆዳውን የገፈፍኩለት። አለቀ ደቀቀ። አላረፍድም፣ ነገ አላረፍድም። ኧረ ስራዬን ጨራርሻለሁ። በቃ አላረፍድም አለኝ እኮ ማርያምን ሪከርድ አድርጌዋለሁ። የዛኑ ቀን እንደዛ ቆሞ እየዘፈነ ነበር። ምህረቱ እያስጨነቀኝ በጌታዬ ምናምን የሚለውን ዘፈን መዝሙር እየዘመረ ሶሪ የዛ ጊዜ ሄጄ ጽፌለት በቼ ፓስተርነት ላታስተውይ በቼ ብያለ ነበር። አሁን ተሳዳቢ ሆነ። በቃ ጀግና ነኝ። ግን የሞተ ወንድሙን ተሳድቦ ነው እያለ ነው። በፍጹም ውሸቱን እስኪያወጣ መቅደስዬ፣ የሞተ ወንድሙን ከተሳደብክ ወጣ አርጎ ሪከርድ ያሳይ። እንዴ እኔ ዘንድሮ ሪከርደሮች ገና ስንል ነው ሪከርድ የሚያደርጉት። ስድብ አይደለም የተሳደብኩት። ምንድን ያልኩትኝ የሞተ ምንድነው ወንድምክ አርፎ ነው። ለዛውም የሞተ ወንድምክ አርፎ እንዳውም ዛሬ የሞተ ወንድም አውራ ስተረጋጋ እያልኩ ጻፍኩለት እንጂ ምንድን ያልኩት ወንድም አርፎ እንኳን ከዛች ከፊንገር ጋር እንደዛ ስትዛዛት ነበረ። ከእሷ ጋር ከምትዛዛት አገር ቤት ሄደ ከእናት ጎን ሆነ ሀዘንን ብታወጣ አይሻልም ወይ ነው ያልኩት። ይሄ ደግሞ ስድብ አይደለም። ስድብ ማለት የሞተ ወንድሙን ስሳደብ ላይክ እንኳን እሰይ እንዲህ ምናምን ብዬ ብሳደብ ያ ብልግና ነው። እኔ እኮ ደደብ አይደለሁም። አውቃለሁ ጭንቅላቴን ምን ማድረግ እንዳለብኝ ሶሻል ሚዲያ ላይ አውቃለሁ። ምንስ ተቀባይነት ምንስ ሁሉን አውቃለሁ። በነገራችን ላይ ገባችሁ? እኔ አሁን እንኳን ሞተ እንኳን አጣ ምናምን አይነት ብልግና ተናግሬ ቢሆን ይሄ ብልግና ነው። በሞተ ሰው አይሳለ ያልኩት ግን ምንድን ነው የወንድም እንደዚህ ሀዘን ነው። ጥቁር ፕሮፋይል ላይ ማድረግ አለብህ። ጥቁር ልብስ መልበስ አለብህ። ለሶሻል ሚዲያ ላይ ትንሽ ብሬክ መውሰድ አለብህ። እኔ እንደዛ ነው ማድረገው። እኔ ወንድሞቼ እህቶቼ በስማም ነፍሳቸውን እግዚአብሔር ይጠብቅልኝ እንጂ አርፎ ከሆነ እኔ ቲክቶክ ላይ አልመጣም። ከማንም ጋር ልዛዛትም፣ ከማንም ጋር ልሰዳደብም። 2 ወር ሙሉ ጠፋለሁ ወይ 3 ወር የሆነ በቃ ለራሴ ጊዜ ብሬክ ትወስዳላችሁ። ለራሴ ጊዜ እሰጣለሁኝ። ፕሮፋይሌ ይቀየራል። ልብሴ በቃ በደንብ አዝናለሁ እንጂ እንደዚህ እኔ አላረግም። አሁን እሱ በልብስ ነው በፕሮፋይል ነው ሀዘን የሚገለጽ ይላል። የስ ሶሻል ሚዲያ ላይ ካለህም ከሶሻል ሚዲያ ጀርባ የምታደርገውም በሁለቱም ይገለጻል ሀዘን። ይሄንን ነው የማውቀው እኔ። ያንን ያልኩትኝ እንጂ ስለ ወንድሙ መጥፎ ነገር ምናምን አላወራውም። እስኪ ያውጣና ያሳይ ወንድሙን የሰደብኩበት። እንኳን አይደለም ዛሬ ተሻሽዬ አይደለም ነጥብ የሚያስጠል ነገር ላወራ አይደለም ፊንገር እንኳን
አባቴን ሰድባ እንኳን ልጇን አልሰደብኩም። ታስታውሳላችሁ? አባትሽ አካል ጉዳተኛ እያለች ስትሰድበው ልጇን እንኳን አልሰደብኩም። ማህፀንሽ እንደዚህ እያለች ስትሳደብ ለነጥብ የሚያስጥለኝን ነገር አላወራብኝ አውቀዋለሁ። አለቀ እኮ። እሱ ራሱ ፊንገር ሊያስገድል ሲይዝት አልነበር እንዴ? ምን አባቱ ስለ ወንድሙ ምናምን ያወራ? ስለ ስንቱ እያወራል። ግን ዋናው ፓስተርነቱን ፓስተር ቆለጦ ብዬዋለሁ፣ አስገፍፌዋለሁ። ዮኒ ፓስተር ቆለጦ ሞተበት አይመስልም። ሾካካን በጣም ሚጣ አንቺ አሁን እሱ ሰው የሞተበት ድመትም የሞተበት አይመስል ሁኔታው። ደግሞ አንበሳ የሰጠዋት የታል እንዴላ እንዴ? ከዛ በፊት ጊፍት ሰጥቻ አይደል እንዴ? መጥቶ የሰጠኝ አንበሳ ለጌሜ ቀን እኮ ነው ጋይሳ አንበሳ መጥቶ የሰጠኝ። ከዛ በፊት ስንት ጊፍት ያዘነብኩለት ጊፍት አለ አይደል እንዴ? እሱን የመለሰ አለ እኮ እኔ ያህል ቪዲዮ ልከውልኛል። ማንን አስገድላለሁ? ማንን ነው ማስተርም ሰው በገብሪ ነው። ማንን ነው? ኧረ እኔ አላውቅም። ሻሎም አይኑ 1000 ሰው ናፍቆት ነበር። አንቺ በኢየሱስም ስፍስፍ እኮ ነው ያለው። ሙትት ሊል ስፍስፍ እኮ ነው ያለው። ደግሞ ያሳቀኝ ማለት ነው። አሁን እኔ እሷን ብሰድባት ሰርጀሪ ብላት 2000 ሰው ይገባል። በእኔ እንደሚገባ ማወቅ ራሱ ትልቅ ነገር ነው። ሌሎቹ እንደዛ ሁሉ ስትሰድብ ራሱ ያችን ፊንገር ስትሰድብ 2000 ሰው አልገባልም። እኔን ሰርጀሪ ራሱ ስትል ምን ያህል ፓወር እንዳለኝ እና ቲክቶክ እንደተቆጣጠርኩት ማወቁ ራሱ ትልቅ ነገር ነው። የኦርቶዶክስ ወንድማችን አያችሁ፣ እንግዲህ እግዚአብሔር ያሳያችሁ። ወንድሜ ደግሞ ተሰደበ ይላል የዝምባር። አሁን ከዚህ ስወጣ ደግሞ ማለት ነው ፓስተርነትን የገፈፍኩልህ እለዋለሁ። ቆይ ልርገጠው ጋይስ። በውስጥ እኮ እንዴት እንደምሰድበው ብታዩ። በውጭም በውስጥም ነው ከይን ሰውዬ ነርቡን እየነካሁት ያለሁት። ምን ብሏል እንዴ? የሰርጀሪ ወይኔ ሉቃ ምን ብሏል? ፓስተርኔት ወይ ምን ብሏል? እስቲ ምን ብሏል? አማራ እያለ ልይ ብሎ እንግሊዘኛ ያውቅ የለ እንዴ? ምን ብሏል? እንግሊዘኛ ያውቅ የለ እንዴ? ሊያነካካ እኮ ነው። ቁልቋል ትግራይ ቁልቋል ኦሮሞ ምንድን ነው? ይህንን እኮ በምን አንቺ ያለሽ አለ ጋላ አማራ ይኸውልሽ ይኸው የሚሰዳደዋን የሚሰዳደቡትን ያለችው ይኸውላችሁ ይሄ የሚሰዳደቡት ያለው ያያቸዋ ቆርጠመው ለምን ሙሉን ያው እስኪ ያለች አይደል እንዴ ያልሞተች ኪዱ እኮ አለች በህይወት እዚህ ቲክቶክ ላይ ለምን ሙሉን አልፖሰቱትም? እዚህ ቲክቶክ ላይ ምን እያሉ ነው የሚሰዳደቡት ብለን የጠየቅነው ማለት ነው። ምን እያሉ ነው የሚሰዳደቡት እርስ በርስ ፖለቲካ ጋር ብለን የጠየቅነው። ያው አለች እኮ ኪዱ መመለስ ትችላለች። ያችን ይሄ ሰብናፕ የሚባለው የኔ ጥላቻ ያሰከረው ማለት ነው። እሱን ቆርጦ ፖሰተው ማለት ነው። ከአለም ደግ አለ ነው እኮ የምላችሁ። ምንም አባታችሁ አታመጡም። ሄቨን ስድብ ኬን የምታመጪው ያው ከነ ፓስተር ነው። 13 አመት ከነሱ ለምደን ጌታን ግማሹን እኮ ቆርጦ ነው የፖሰቱት እኮ። ያልሞተች እኮ ኪዱ አለች። ከእሷ ጋር ቁጭ ብለን እያወራን እዚህ ቲክቱ መጀመሪያ ጥሩ እናወራ ማለት ነው። ምንድን ነው የሚባባሉት ስንለው ጉራጌ ምንድን ነው ጉራጌ እንደዚህ ነው ምር የሚባለው ክልለው አማራ አንበሳ ነው ምናምን አላለና ማለት ነው። አው የስ ደግ አለ። ምን አባሽ ታመጫለሽ? ምን እጅሽ እንዲህ ክንድሽ ላይ ታደርጊያለሽ? በአንድ ፎሎ መተሽ ቅማላ ሁሉ ወረት እኮ የአንድ ቀን ነው። ምን አባሽ ታመጪ ነው አቀሳሳሪ? እሺ እንደው ዴቪድ አለ ይባል እሱ አማራ ነኝ እያለ አማርኛ እየቻለ ኢትዮጵያዊ ሆኖ አማራ ነኝ ብሎ አማራ ወሎ ሸርሙጣ እያለ ሲሳደብ የነበረ ሰው አይደል እንዴ? እሱም ደግሞ ሞራል ኖሮት ሊያሳይ ይፈልጋል። አራም ደግ አለ እንኳን አለ። ኖ አይደለም ኖ ሊና አይደለም ይልሽ። አንድ ቀን እኔና ያቺ ኪዱ ሆነን ተቀምጠን
ዴቪድ ጥሩ ጥሩ ነገር በላል ነው። ከዛ ስነ ጥሩ አለና ኦኬ እርስ በርሳቸው ምንድን ነው የሚሰዳደቡት አለ። እርስ በርሳቸው የሚሰዳደቡት ምንድን ነው? ቲክቶክ ላይ በፖለቲካ ስንለው ከዛ አማራን አህያ ይሉታል አለ ትግሬና ኦሮሞች። ኦሮሞችን ደግሞ እኛ አማራዎች ምንድን ነው ጋላ እንላለ ጋላ ትላላቸው አለ። እሱ ያለው እንደዛ ነው። ከዚያችን ፓርት ቆረጧትና አማራ አህያ አለ። ደግ አለ። ለምን የኦሮሞን አታወጣውም? ለምን የኦሮሞን ለምን የአማራ ብቻ? ኦሮሞንም ጋላ ያለውንም ትግሬ እሱ ኢትዮጵያ አይደለ ሴጋው ለምን አያወራም? አራም ደግ አለ እንኳን አለ ካለ ምሳ ያለ ምን አባት አመጣለክ? ቀን ሙሉ ፋኖ ስትሰድቡ የምትውሉ አይደለ እንዴ? እኔ እንኳን ባፌ እሱ ያለ እኔ እንኳን ባፌ አላልኩም። እስኪ እኔ ያልኩበትን ለምን አታመጣም? እንኳን አለ ካለ ኖ ከነ ሮማን ጋር ያለው በእንግሊዝኛ ነው ያወራው። ውዴ እንግሊዝኛ ካልገባሽ ሂጂ ትምህርት ቤት እዛ ሴጋው ጋር ያስተምርሽ። ሂ ሰይድ ነው ያለው። ኦኬ ኮመን ሰይድ ሂ ሰይድ ብሎ ነው ኮመንቱን ያነበበው። እንግሊዝኛ ካላወቅሽ መማር ካለም ደግ አለ አልኩሽ። ደግ አለ እንኳን አለ እሳ ያለ እንዴ እንደምጨቀጭቅ እንኳን አለ እሳ ያለ ደግ አለ እንዴ ምንድን ነው የምትነዘንዙኝ? እንኳን አለ ደግ አለ። አሁን ቴቴ ነው ሰው ሆኖ ወይኔ ስልክ ሊዘጋ ነው። ቴቴ ሰው ሆኖ ነው እንደዚህ ያለ እያለ 10 ጊዜ የሚያመጣው። እንደ ንጹህ ሰው እንኳን እኮ ቢለኝ ችግር የለውም። ንጹህ ሰው ቢተቸኝ እንኳን አለ እንዴ። እናንተ ፋኖ ቀን ከሌሊት አይደል እንዴ የምትሰድቡትኝ? ጀግኖች ምድር ላይ ያሉትን በጎጥ እየከፋፈላችሁ ጭራሽ ጎጃምና ጎንደር መጋባት የለበትም እያላችሁ የምታወሩ ስለ እኔ ደግሞ አስተያየት ትሰጣላችሁ እንዴ? ቅማላ ደግ አለ እንኳን አለ። ወደ ፖለቲካ እኔን ለመመለስ አይደለ? አይሳካላችሁም አልኳችሁ። ይሄ ከማን ተልኮ እንደመጣብኝ አውቀዋለሁ። ደግ አለ እንዴ ምን አድርግ ነው የሚሉትኝ? ከተነሱብኝም እኮ ሁሉ ሰው መነሳት ነው። ትግሬውም፣ አማራውም፣ ኦሮሞውም የሚነሳብኝ በቃ ምን ይምጣ እስኪ እንዴ ምን አድርጊ ነው የሚሉኝ? እድለኛ ነሽ የህዝብ ፍቅር አለ ነው። 10 ጊዜ ደጋግሞታል። አሁን ማንን ነው የምታስረዱት? እንግዲህ እሺ ብታስረዷቸውም ደንቆሮ ናቸው። ለክፋት ነው የሚጠቀሙት። ባታስረዷቸውም ከክፋት ውጭ አውጡም። ደግ አለ እላችኋለሁ። ደግ አለ እንኳን አለ በቃ ይኸው ይህን ሪከርድ አድርጋችሁ ፖስቱትና እኔ ልጠላበት። አራሞች ዞሮ ዞሮ ፖለቲካ ላይ እኔን ለማስገባት እኮ ነው። ገባችሁ? ሞጣ ቀን ከሌሊት አማራን ይሰድብ የለ እንዴ? ምን ነው ቴቴ አልተሰማም? ዴቪድ አማራን አህያ አለ ምናምን ብለህ ከምትል አንተው ራስህ ወሎ ሸርሙጣ ብለህ የለ እንዴ? አማራ 4 ኪሎ አይገባም እያልክ አንገት የታረደ ምን አለ እያልክ ሙድ ስትይዝባቸው አልነበር እንዴ? ከአንተ በላይ አማራን ይሰደባል። እንደውስ እንኳን አማራን ሰድቧል ቢባል አማርኛ ስለማያውቅ እዚህ ሀገር ተወልዶ ያደገ ስለሆነ አማርኛ 5 ሳንቲም ስለማያውቅ የሚሉትን ነገር ነው የተናገረው። አንተ አላረ እንዴ አማርኛ እያወቅ በአማራ እናት አድጌያለሁ፣ በአማራ እናት እንጀራ በልቻለሁ፣ አማራን ያሳደገኝ ዘሬ አማራ ነው እያልክ አይደል እንዴ ሸርሙጣ እያልክ የሰደብከ ቆሻሻ እንዴ? ማርያምን ጋይስ ስንት አማርኛ እየቻለ አይደል እንዴ የህዝብ ሞት ቪዲዮ ስንት ነገር እያያል እንዴ ወጥቶ ሲሳደብ የነበረው? በእውነት ከሱ በላይ አማራን ያንቋሽ። እኔ የትኛውን አማራ? እኔ የአማራ ልጆች ሲያናድዱኝ ቤቴ አትምጡ ምናምን ከማለት ውጪ እኔ አንድ ቀን ፋኖን የተሳደብኩበት ቪዲዮ አታመጡም። በህይወታችሁ ዘመን አንድ ቀን አንድ ቀን ስለማውቀው ነው ራሴን። እሱን አልኳችሁ እኮ ቪዲዮ ካመጣችሁ እኔ ፋኖች እንዲህ ያልኩበትን እኔ ልቀጣ። እነ ዘመነ ካሴ ያልቀሩት እነማን እየተሳለቀባቸው የሞቱትን ሳይቀር በህይወት ያሉትን ሁሉ ሳይቀር እነ ናሁሰናዬ በሴት ሞቱ እያለ ስንት ነገር ያለ ሰውዬ ሊበሉሽ ነው ጊዜው። እንዲያረ እነዚህ እብድ ናቸው፣ ጤነኛ አይደሉም። ፋኖን የሰደበበት የተሳለቀበት እያለ ዴቪድ ፋኖን ዴቪድ አማራን አህያለ እንኳን አለ ነው ምልክ ቆሽ ማዳ እድሜ ላንተ አማራን ህዝብ እየሰደብክ ሰድቦ ለሰዳቢ የሰጠ ከንቱ ያውራ። ማን ይሰማዋል? ድሮም የሚጠላኝ ይቀበላል። አንድ አለ ጋይ 7 አፕ የሚባል ፔጅ በጣም ሴት ናት። በጣም የአማራ ልጆችን የምትበታት ምናምናና በጣም ክፉ ሰው ናት።
ያ ፔጅ ማንን ያውቀዋል የማን እንደሆነ። ሁሌም ፔጇን ከፍታችሁ ብታዩት እመቤቴ እኔ እንዴት አይነት ይሄ እንዲህ አይነት ጥላቻ በደም ስሯ የገባ ነው። ክርስቶስን በደም ስሯ የገባ ነው። ሙሉ በቃ የእብደት በቃ ሙሉ እኔን ነው የምትፖስተኝ። እኔ ጤና ያርግላት በኢየሱስ ክርስቶስ ስም። እንዴ ደግሞ እኔ እንኳን እሺ ዴቪድ